ለሶስታችሁም አንድ ማሳሰቢያ አለኝ። ከዚህ በኋላ እኛ መሀል ሴት ማምጣት አይቻልም። ትስማማላችሁ? አትስማሙም? እንዴ ምን አባታችሁ ይዘጋችኋል? ንገሩኝ እንጂ። እኔ ተስማምቻለሁ። በጣም ጥሩ። እናንተ ሁለታችሁስ? አንተ ተስማማ እንጂ። ምንድነው መስማማው? ከዚህ በኋላ ቅድስት ጋር ደርስን ብለህ ነው? እኔ ግደለኝ። ሁለታችሁ ትስማማላችሁ? ትስማሙ? አጭር መልስ ብቻ ስጡኝ። እንዴ ሉላ፣ ሴት ሁሉ እንደዩ ነው እንደሚመስለው? አዎ ናቸው። ሁሉም ያው ናቸው። ሁሉም ሴቶች የተረገሙ ናቸው። አብርሽ ብትስማማ ነው የሚሻልክ። ቆይ ምንድነው አብርሽ የምትለው? ለምን ራስህ አትስማማ? ማን? አንተ። እኔ እኮ ቅድም ነው እያዩን ሁኔታ ሰው ሀሳቤን የቀየርኩት። እና የቅድስትንም ተውከው? እባክህ ሁሉም ያው ናቸው። ከዚህ በኋላ ሴት የተባለች ፍጥረት ጋር ላለመድረስ ለራሴ ነው የማልኩት። ሴቶች ማለት የስኳርና የግፊት መምጫ መንስኤ ናቸው። እና በትንሽ ሰዓት ስጠብቂ በደንብ አረጋግጥልሻለሁ። እኔ ምንም የማውቀው ነገር የለም ስለዚህ ቪዲዮ። እሺ ተነስ፣ በቃ ምን ይሆንክ ነው? ሰው እያየ እኮ ነው። ማንም ይሄ እኔ ጉዳይ አይደለም። እንዴ አንቺ አዝነሽብኝ ሰው መሆን አልችልም። እሺ አምኛለሁ፣ ተነስ በቃ። እሺ ይቅርታ አልሽው። ከዛስ? ማለትማ ከዛ ሁሉ ግርግር በኋላ ይቅርታ ስላልሽ ከሉል ጋር የምትመለሽ ይመስልሽ? ኖ አይደለም፣ እኔ ይቅርታ ብቻ እንድታደርጉልኝ። አንቺ ምን አይነት እባብ ነሽ? ከለሬ ነው ማወቅ የፈለከው? መቅደስ ታይ ትጸጸቻለሽ። መቅዲ ትንሿን ችግር ውስጥ ካስገባቻት በኋላ በትምህርት ቤቱም በማህበረሰቡ መሄጃ መግቢያ ማውጫ ካሳጣቻት በኋላ ታዲያ አሁን ደግሞ ሌላ ሰው ለመሆን ትሞክራለች። ጆሲ ለእሷ መልካም እንደሆነና በዚህ ቪዲዮ ውስጥ እጁ እንደሌለበትና ምንም ነገር የሚያውቀው ነገር እንደሌለም ተናግራ እንዲሁ ደግሞ ትንሿን ወደ ጆሲ ጥሩ ስሜት እንዲኖራትና ጆሲ እንደሚወዳት እንዲሁ ደግሞ በተቃራኒው ኤዛና ደግሞ እየቀለደባት እንደሆነና ከኤዛና እንድትርቅ ለዛ ደግሞ እኔ ብዙ የማውቀው ነገር አለኝ ትላታለች። ስለ ቪዲዮ እሱ ምንም የሚያውቀው ነገር የለም። በእርግጥ እኔ መጥፎ ልሆን እችላለሁ፣ ጥፋቴ ደግሞ ለኤዛና እናት ማሳየቴ ሊሆን ይችላል። ነገር ግን በዚህ መካከል ደግሞ ጆሲ ጥሩ ነው እያለች ስለ ጆሲ ጥሩ ነገር መስበኳ፣ በመቀጠልም ደግሞ ኤዛና መጥፎ ነው፣ ከኤዛና መራቅ ይኖርብሻል፣ ኤዛና መጥፎ ነው ስትላት ደግሞ ትንሿ እኔ ስለ ኤዛናም ሆነ ስለማንም ምንም አይነት መጥፎ ነገር መስማት አልፈልግም እያለች የተከላከለች ቢሆንም ደህናም መጥፎም ከእሷ ምንም አይነት ነገር መስማት እንደማትፈልግ የነገርቻ ቢሆንም ነገር ግን ወደደችም ጠላችም እንድታዳምጣትና ይህን ነገር ማዳመጥ ግዴታ እንደሆነባትና እንዲሁ ደግሞ ስለሱ አንቺ ለማወቅ ይህንን ያህል ምን ስለሆንሽ ነው አንቺ አዋቂ የሆንሽው የማለት ጥያቄም ስታቀርብላት ለሱ እንግዲያውስ ጥቂት ብቻ ጊዜ ጠብቂኝ፣ እኔ መረጃ ይዤልሽ እመጣለሁ፣ በማስረጃ እሱ እንደማይወድሽ ኤዛና እየቀለደብሽ እንደሆነና ጆሲ ማራቅ እንደሌለብሽ ጆሲ ጥሩ ልጅ እንደሆነ ለአንቺ ጥሩ ነገር እንዳለው ጥሩ ስሜት እንዳለው ማወቅ ይኖርብሻል ስትልም ስለ ኤዛና ደግሞ በማስረጃ አሳይሻለሁ፣ ጥቂት ጊዜ ብቻ ስጭኝ በማለት እዚህ ጋር ለእሷ ቃል ገብታላታለች። ወደ ኤዛና በመሄድ ደግሞ ለኤዛና የትንሿን ደካማ ጎን ስለሚያውቀውና ለትምህርቷ ያላትን ፍቅርና ትምህርቷን ላለማቋረጥ ስትል የከፈለችውን መስዋዕትነት ያላትን ስሜት በሚገባ ስለሚያውቅ ታዲያ እሷ ደግሞ ቪዲዮ ከግሩፑ እንደጠፋና እንዲሁ ደግሞ ከስልኳ እንዳልጠፋ በዚህ ነገር ላይ ጨዋታዬ እንዳለበት በማለት እንዲሁ ደግሞ አሁን እኔ ሌላ ስራ እሰጥሃለሁ፣ የምልህን ነገር ታደርጋለህ፣ የምልህን ነገር የማታደርግ ከሆነ ደግሞ ትንሿ ለትምህርቷ ያላትን ፍቅር የምን ያህል እንደሆነ ታውቃለህ። ይህንን ነገር አሁን ባንተ እጅ ይሆናል። ይህ ነገር አሁን ባንተ እጅ ይሆናል። ይህንን ነገር የማታደርግ ከሆነ ደግሞ የትንሿ ትምህርትም ሆነ የትንሿ ህይወት በእጅህ ነው፣ ባንተ በገዛ እጅህ ይበላሻል ማለት ነው በማለት እንግዲህ እኔ የምልህን ነገር የማትስማማ ከሆነ ወደ ዳይሬክተሩ ይሄንን ቪዲዮ ወስጄ በማሳየት እሷን በአንድ ቀን እንድትጫር ማድረግ እችላለሁ፣ ካለበለዚያ ደግሞ እኔ የምልህን ነገር ልታደርግ ይገባል ስትል እንግዲህ ኤዛናን በግዴታ እንዲወዳትና እንዲያፈቅራትም አስጠንቅቀዋለች። በሌላ በኩል ሳይታሰብ ከመቅዲ የማይተናነስ አዲስ ባህሪ ያመጣችው እዩ ታዲያ ጓደኛዋ ያን ያህል በሯ ድረስ ሌት ተቀን ሲንከለከል የነበረው ልዑል አሁን ላይ ይቺን ነበር እንዴ እየወደድኳት፣ ይቺን ነበር እንዴ እያፈቀርኳት እያለ ከዚህ በፊት ጓደኞቹ ስለተነኩበት ብቻ ነበረ መስመር ስላለፈች እሱን እንደፈለገች መናገሯ ምንም ደንታ ሳይሰጠው ያን ያህል ቦታ ሳይሰጠው ነገር ግን በጓደኞቹ መስመር በማለፏ ነበር ከአይኑ እንድትወርድ ያደረጋት። ታዲያ ዛሬም ደግሞ አላናገረኝም፣ አልመለሰልኝም፣
በማለት ደግሞ አሁን ላይ ጭራሽ ከዚህ ከሌባ ጓደኛ ጋር እንዴት ታመሳስለኛለህ በማለት ቹቻን በመንካቷ ቹቻን ደግሞ ሌባ በማለቷ አሁን ላይ ጥፊ ማስከትሎላታል። ታዲያ አሁን ላይ ደግሞ ለምን ተነካው ያዙ ይልቀቁኝ አለችው። ይህ ነበር እንዴ ባህሪዋ? እኔ የት ነበርኩኝ? ይችን ነበር እንዴ ያፈቀርኳት? አረ በመቀጠልም ደግሞ ጭራሽ ሴቶች የሚባሉ ፍጥረት ከዚህ በኋላ እንዳትቀርቡ የሚል ትዕዛዝም አውጥቷል ልዑል። በሌላ በኩል መቅዲ ይህንን ነገር የማታደርግ ከሆነ እያለችውን ነገር ይህንን እንደ ትልቅ የቤት ስራ አድርጎበት ይህንን ነገር የማተገብርልኝ ከሆነ እኔ ትንሿን እጎዳታለሁ ስላለችው ታዲያ ትንሿን ከምትጎዳብኝ እኔ ብጎዳ ይሻላል በማለት ወደ ትንሿ በመሄድ ኤዛና ትንሿን ከዚህ በኋላ የማይገናኙ ይመስል የስንብት ንግግር ያናግራታል። ትንሿን ምንም ነገር ቢፈጠር ከዚህ በኋላ በመካከላችን ምንም አይነት ልዩነት ቢፈጠርና ችግር ቢፈጠር እኔ ላንቺ ብዬ የማደርገው ንግግር ነው እያለ እንግዲህ የማደርገው ነገር ነው እያለ ነገሩን በሽፋን አድርጎ ለትንሿ ይነግራታል። ትንሿም አልገባኝም ዛሬ ስንብት አማርኛ አብዝተሃል እያለች የተጠራጠረች ጥሎኝ ሊሄድ ነው እንዴ እያለች የተጠራጠረች ቢሆንም እሱ ግን ለእሷ ሲል ምንም ነገር እንደሚያደርግ እንደሚወዳት እንደሚያፈቅራትም ነግሯታል። መቅዲ ይህንን ነገር ስታዘው እሱ እሺ ዝም ብዬ መራቅ አልችልም ወይ እሷን ሳላስቀይም እሷን ሳልጎዳ ያለችው ቢሆንም ነገር ግን በአስቀያሚ ሁኔታ እንዲለያን ነበር ያደረገችው። የሰጠችው ትዕዛዝ እሷ እንድትጠላው የሚያደርግ ነገር፣ እሷን የሚያስቀይም ነገር እሱ ይህንን ነገር ፈጽሞ ማድረግ አልችልም እሷን መጉዳት አልችልም ያለ ቢሆንም የተለያዩ ነገሮችን ፈጥራ ሰጥተዋለች። በሌላ በኩል ጆሲ ሰው በመቀጠር የፈለገውን ያህል ጥያቄ ቢያቀርብለት የገንዘብ ጥያቄ ምንም አይነት ጥያቄ ምንም ያህል የገንዘብ መጠን ብጠየቅ ምንም አይነት ችግር የለብኝም እንድትከታተልልኝ እፈልጋለሁ በማለት የእያንዳንዳቸው መውጫ መግቢያ መቅዲ ለተንኮሏም ሆነ ለማንኛውም ነገር አብራው የምትሰራ ብትሆንም በተንኮል አብራው የምትጋራ ቢሆንም በትክክል ስለማሰራለት እሷ እንደፈለገች እንጂ እሱ እንደፈለገ ስለማይተዘዛት ስለዚህ የመቅዲን መውጫና መግቢያ እንደመጀመሪያ እንዲሁም ደግሞ የኤዛናንና የትንሿን ጭምር አድርጎ እንግዲህ ከፍተኛ ገንዘብ ከፍሏል። ጓደኛውም እኔ ጓደኞቼን መካድ አልፈልግም ያለ ቢሆንም ነገር ግን ከፍተኛ የገንዘብ መጠን ኦፈር ስላደረገለት በአሁኑ ተቀብሎ ለመስራትም ተስማምቷል። ታዲያ የሰዎቹን ብዛትና እሱ ደግሞ ከዚህ በፊት የተመካከሩበትና የተነጋገሩበት ነገር የዚህ ሀሳብ ጉዳይ መቅዲን ብቻ እንዲከታተልለት ብቻ ስለነበረ ታዲያ የተቀጣጠርንበትና የተነጋገርንበት ነገር ለመቅዲ ሆኖ ሳለ ታዲያ ይህንን ሁሉ ሰው እኔ ምን ላደርገው ነው ያለ ቢሆንም እሱ ግን የፈለግከውን ነገር ማዘዝ ትችላለህ፣ የፈለግከውን ነገር አደርግልሃለሁ፣ የፈለግከውን ያህል ገንዘብ መጠየቅ ትችላለህ ሲልም እንዲሁ ደግሞ ሌላም ሰው እንዲሁ የሚያግዝህን ሰው መጨመር ትችላለህ በማለት እንግዲህ ከፍተኛ ገንዘብ የፈለገውን ነገር ብቻ ይታዘዙለት እንጂ ጆሲ የገንዘብ ችግር እንደሌለበት አሁን መቅዲ ትንሿንና ኤዛናን ለማለያየት ስትል ስለ ጆሲ መልካምነትና ስለ ጆሲ ለእሷ ስላለው ፍቅር ማስረዳቷ ሳይበቃ ደግሞ ጆሲ መሄጃ መግቢያ መውጫም ጭምር አሳጥቷታል። ጆሲ ስለተፈጠረው ነገርና ስለተሰራው ቪዲዮ ምንም የሚያውቀው ነገር እንደሌለና እንዲሁ እስካላመነችው ድረስ ከእግሯ እንደማይነሳ አሳምኑ በአሁኑ ይቅር እንድትለውና ይቅር የማትለው ከሆነ ከእግሯ ስር እንደማይነሳ በመናገር በተደጋጋሚ ወደ እሷ በመመላለስ እሷን እንግዲህ የግሉ ለማድረግ ከላይ ከታች ድፍት ቀና እንዲሁም በገንዘቡ ሰዎችንም ቀጥሮ እስከ መከታተልም ደርሷል። ኤዛናም ባለበትና በተሰጠው ትልቅ ፈተና ግራ የተጋባው ኤዛና ስልኩን አጥፍቶ ጠፈት ብሏል። እናቱም ልጄ የት ገባ የት ወጣ ምን ሆኖ ይሆን ልጄ የሚል ትጨነቃለች። ነገር ግን ለእናቱም ጭምር ስልክ አይመልስም። ምክንያቱም እናቴ ከቤት ባታባረራ ኖሮ ትንሿን በዚህ ሰዓት በዚህ ችግር ላይ እናቴም እንደ ተጨማሪ ናት ብሎ ስለሚያስብ ከሁሉም ስልኩን አጥፍቶ ነበር የጠፋው። ታዲያ ይህንን ነገር ደግሞ እሷ ካዘዘችው በኋላ ስልኩን አጥፍቶ መጥፋቱ ስላናደዳት ወደ ቤቱም አምርታ ነበር መቅዲ ታዲያ በር ላይ እናቱን አግኝታን ነበረ። እናቱም የት እንዳደረ የምታውቀው ነገር እንደሌላትና እንደተጨነቀች እሷን ማየት እንደማይፈልግ እናቱን እንደጠላት እኔን ማየትም ጭምር እንዳስጠላው እያለች ለመቅዲ ትነግራታለች። ታዲያ በዚህ መካከል ሆኖ ኤዛና ውጭ አድሮ ይመጣል። ታዲያ መቅዲ እኔ ያሰስኩትና የሰጠሁት ነገር እሱ እንደ ጅድ አልወሰደውም ነበር ማለት ነው፣ እንደ ቀልድ ነበር እያየው ማለት ነው። እንግዲህ አሳምሬ አስተምረዋለሁ በማለት የኤዞን እናት
ወደ ውስጥ ገብቼ ላናግረው፣ እናንተን ማናገር የማይፈልግ ከሆነ ምናልባት እኔ እና እሱ ልንግባባ እንችል ይሆናል፣ እኔ ገብቼ ላናግረው በማለት መቅዲ ወደ ውስጥ ገብታለች። ታዲያ ወደ ውስጥም ገብታ በስርዓት እንዲያናግራትና ፖሊሳዊ ትዕዛዝ ከዚህ በኋላ ኤዛና እሷ ጋር የመፋጠጥ ሳይሆን የፈለገችውን ነገር እኔ ያልኩትን ነገር የማታደርግ ከሆነ እንደዚህ ያደርጋለሁ፣ ቪዲዮ ከኔ ጋር እንደሆነ መዘንጋት የለብህም እያለች ስላስፈራራችሁ ታዲያ በአሁኑ ኤዛና መቅዲ ስታናግረው ተነስቶ ቁጭ ብሎ በስርዓት የሚያናግራታል። መቅዲ እንግዲህ ከዚህ በኋላ ትንሿ የምትባል ልጅ አጠገቧ እንዳይደርስ ትዕዛዝም ሰጥተዋለች። እንዲሁ እንድትጠላው የሚያደርግ መጥፎ ነገር እንዲያደርግም ጭምር የተለያዩ ትዕዛዞችን። እሱ ግን ይህንን ነገር ማድረግ አልችልም፣ ዝም ብዬ ብርቃትስ? ኤዛና ለምትለው ነገር በሙሉ እሱ ምንም አይነት አቅም እንደሌለውና ለእሷ ምንም አይነት ስሜት እንደሌለው የምትለውን ነገር በፍጹም ማድረግ እንደማይችል፣ እሷን እኮ አፈቅራታለሁ፣ እወዳታለሁ፣ እሷን እንዴት አድርጌ ነው የምጠላው? እንዲሁም ደግሞ በአንድ ልብ ውስጥ እንዴት ነው ሁለት ሰዎችን ላፈቅር የምችለው? ሲልም ምላሽ የመለሰላት ቢሆንም ነገር ግን በአሁኑ መጨነቅህንና መቸገርህን ተረድቻለሁ በማለት መቅዲ ኤዛናን ችግር ውስጥ የሚከት ነገር ከዚህ በኋላ ካጠገብህ አልደርስም፣ በአንድ ነገር ብቻ እንድትታዘዘኝ እፈልጋለሁ፣ አንድ ነገር ብቻ የምልህን እንድትለኝ እፈልጋለሁ በማለት ትልቅ ፈተና ጥላበታለች። ታዲያ እዚህ ጋር መቅዲ ለትንሿ አንድ ቃል ገብታለን ነበረ። ኤዛናን ምን አይነት ሰው እንደሆነ መጥፎ ሰው እንደሆነ ከጀርባሽ እየቀለደብሽና እየተጫወተብሽ እንደሆነ አንድ ማስረጃ ይዤልሽ ይመጣለሁ የሚል ቃል ገብታለን ነበረ። ታዲያ ወደ ኤዛና በመመለስም ኤዛናን እንግዲህ ይህንን ነገር እንዲልና እንደሚወዳት እንደሚያፈቅራት ይህንን ካልከኝ ለኔ ከዚህ በኋላ ካጠገብህ እርቃለሁ፣ ከዚህ በኋላ ካጠገብህ አታኝም፣ እረዳሃለሁ የሚል ጥያቄ አቅርባለች። ኤዛናም እንግዲህ ይህንን በማለት ጥላኝ የምትሄድ ከሆነ ይህ ለእኔ ቀላል ነው፣ ከዚህ በኋላ እገላገላታለሁ በማለት እንግዲህ ኤዛና እሱ ያዘዘችውን ነገር ቃል በቃል እያለ እሱም ቪዲዮ ድምፅ እየቀረጸች ነበረ። የኢዙና የትንሿ ወዳጆች እስኪ ቪዲዮ ላይክ ማድረግ አትርሱ እያልኩኝ እንዲሁም ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ስራ አስቀምጡልኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ቪዲዮ በሌላ ቪዲዮ ተመልሰን እስከምንገናኝ መልካም ቆይታ